የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በ48ኛው የአፍሪካ ህብረት ስራ አስፈጻሚዎች ስብሰባና በ39ኛው የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ እየገቡ ነው። በዛሬው ዕለት አዲስ አበባ ከገቡ ሚኒስትሮች መካከል የሶማሊያ የውጭ ጉዳይ ሚኒስትር አብዲሰላም አብዲና የሴራሊዮን የውጭ ጉዳይ ሚኒስትር ሙሳ ቲሞቲ ካባ ይገኙበታል። እንዲሁም የሳህራዊ ዲሞክራቲክ አረብ ሪፐብሊክ የውጭ ጉዳይ ሚኒስትር መሐመድ ኤስን ቤሳይትና የሞሪታኒያ የውጭ ጉዳይ ሚኒስትር መሐመድ ሳሌም ኦድ መርዞግ አዲስ አበባ ገብተዋል። የአፍሪካ ሀገራት የሚጋሩትን የኢኮኖሚና የፋይናንስ ችግር ለመፍታት አህጉራዊ ፋይናንስ ተቋም መመስረት ያስፈልጋል አሉ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ። በሳውዲ አረቢያና በዓለም አቀፉ የገንዘብ ተቋም IMF ትብብር የተዘጋጀውና በፍጥነት በማደግ ላይ ባሉ ሀገራት ኢኮኖሚ ላይ ያተኮረው ጉባኤ እየተካሄደ ነው። ዶክተር ኢዮብ በዚህ ወቅት ዓለም አቀፉ የፋይናንስ ተቋማት በተለይም ለአፍሪካ ሀገራት የሚያቀርቡት ድጋፍ ከፍተኛ ውስንነት እንዳለበት ጠቅሰዋል። የኢትዮጵያ አየር መንገድ በበጀት ዓመቱ የመጀመሪያ 6 ወራት $4.4 ቢሊዮን ገቢ ያገኘዋል። አየር መንገዱ በሰጠው መግለጫ ተቋሙ በግማሽ ዓመቱ 3 ዓለም አቀፍ መዳረሻዎችን ለመጨመር አቅዶ መስራቱን ጠቅሷል። በዚህም ወደ ፖርቶ ሆኖይና አቡዳቢ በረራዎች በይፋ በመጀመር ዓለም አቀፍ መዳረሻዎችን 145 ማድረሱን አብራርተዋል። በሀገር ውስጥም በበጀት ዓመቱ የተመረቀውን የያቤሎ አውሮፕላን ማረፊያ ጨምሮ በ23 ከተሞች የበረራ አገልግሎት እየሰጠ እንደሚገኝ ጠቁመዋል።